ለነገሩ አንቺም ጥሩ ተመጋቢ ነሽ። ሆዳም ነሽ እያልከኝ ነው? ለነገሩ አልፈርድብህም። ሳህኑ ላይ እኮ ምንም የቀረ ነገር የለም። እኔማ ሳህኑ ላይ ያለውን አበባ ሳጣው እኮ ደነገጥኩ። ለምንድን ነው እንደሱ የምታየው? ለማታከብኝ ምን? መቼም ይሄ ድራማ አይደለም አይደል? ይሄ የእውነት ነው። እባክሽን አቢ። እኔ እንደሌላው ጊዜ ለፍቅር እንጂ ለጸብ አልመጣም። እባካችሁ ያለፈውን ነገር እርሱና ይቅርታ አድርጉ። ዝኑይ እባክሽን ተጸጽቻለሁ፣ ይቅር በይኝ። ከግሬ ተነሽልኝ ሮማን። እሺ አሁን ከግሬ ተነሽልኝ ብዬሻለሁ። ይቅር ካላልሽ መቼም አልነሳም። እኛ እኮ ሲጀመር ረስተንሽ ነበር። አንቺ ነሽ መተሽ ቤተሰባችንን እየበጠበጥሻለሽ። ይሄ ደግሞ ከልጅነቴ የፈጠረብኝ ተጽዕኖ ነው። አባዬ አንተን አብልጦ ይወድ ስለነበር በዚያ ምክንያት ነው ጥላቼ እየጨመረ ሄደው። እሱማ ግልጽ ነው። እኔስ በሁሉ ላንቺ መልካም ነገር ከማሰብ ውጪ ምን አደረኩ? እሺ ይወሰርኩ። ከኛ እኮ ምንም ነገር አልወሰድሽብንም። ሲጀመር ቤቱን ቢሆን እዳ ስለነበረበት ነው። በቤተሰብ መሀል እዳ የሚባል ነገር መኖር አልነበረበትም። አሁን ግን በጣም ተጸጽቻለሁ፣ ይቅርታ አድርጉልኝ። ጭራሽ ስልኬን መደወል እንኳን አላቆምኩም። ታዲያ ምንድነው የሚባለው? ያ ኮማንደር አንድ ነገር አድርጎት ይሆናል ብዬ ሰጋሁ። ወይ ምናልባት አንተን ከኮማንደሩ ጋር ማጋፈጥ ስላልፈለገ ቢሆንስ ድምፁን ያጠፋው? እሱማ ከዚህ በኋላ ከአንተ ጋር መገናኘት ለህይወት ያደጋ ነው ብሎኝ ነበር። አይገርምም? ገምቼ ነበረ። ዳጊ ምንም አይደለም። እርግጠኛ ነኝ የሆነ ቦታ ተደብቆ ነው። ኮማንደሩ በየቦታው ሰው አሰማርቷል። እሺ የት ሊደበቅ ይችላል? ግድ የለም ዳጊ፣ አባቴ ማምለጥ ልምዱን ድጋሚ መጠቀም አይቀርም። ለነገሩ ባለፈው ራሱ እብድ መስሎ ነው ከኮማንደሩ ሰዎች ያስጣለኝ። የምር ነው? እሱ ራሱን የእውነት ነው? እሺ የት ብዬ ነው አባቴ ማገኘው? የአባቴ ጉዳይ በጣም እያስጨነቀኝ። ታውቃለህ ለይኩን፣ እኔ ካንተ ውጪ ዘመድም ወዳጅም እንደሌለኝ ታውቃለህ። እሺ ያለኝን ያከማቸውትን ሀብት ለማልስጠው ወንድሜ፣ እኔ እኮ ካንተ ውጪ ሌላ ማንም የለኝም። እኛ ይቅር ብለንሻል። ሲጀመር አንቺ በጣም ለፋሽ እንጂ ይሄንን ቤተሰብ መጣላት እሺ። ያኔማ አይምሮዬ በተንኮልና በክፋት ታውሮ ስለነበር ነው። አሁንስ ምን ዝም ነው? ቅልኝ ፈልጋለሁ። እኛ ተስፋ ከቆረጥንብሽ በጣም ቆይተናል። እሺ ቢያንስ ገንዘቡን እንኳን ውሰድ። ከፈለክ ደግሞ የቤቱን ሙሉ ሽያጭ ሰጣለሁ። ሚስቴ ነገረችሽ እኮ እኛ እዳችንን ብቻ ነው የከፈልነው። ካንቺ ሌላ እዳ መጨመር አንፈልግም። መተሽ ይቅርታ ስለጠየቅሽን ከልብ እናመሰግናለን። አሁን ግን እባክሽን ሂጂ። ዳጊ እውነት ለመናገር ድርጅቱ ከገባበት ማጡ ስለማውጣት የግዴታ አጥቶ ተሰማ ያመጣው ሰውዬ አስፈላጊ ነው። ሰውየው ህገወጥ ስራ ነው የሚሰራው ተባለም እንዴ? ጋሼ ደግሞ ይህን ነገር ሊፈቅድ አይችልም። አቶ ተፈራ ማለት እኮ የጉምሩኩ ዋና ኃላፊ ነው። ወይኔ ጩና አይናቸው አይን አይምሰልሽ። የትም ብትደበቂ መንጥሮ ነው የሚያወጣሽ። ማለቴ ባንቺ ባህሪ እንዴት እየሆናችሁ ያላችሁት? ያው በተቻለኝ አቅም ዶክተሩን ለማገዝ እየጣርኩ ነው። እና ዝርዝሩ ነገርና የምን ዝርዝር? የድራማውን ልበልሽ? ድራማውንማ ትዕይንቱ በተቀየረ ቁጥር ያማቼ ዋነት ፍንትው አድርጎ እያሳየኝ ነው።
እና ገጸ ባህሪውን ወደሻታል? አረ ከባድ ነች። ሆ እንደው ትንሽ ያቀለለልኝ ደራሲውን አብሮ መተወኑ ነው። እሺ እና ዳር እንዴት ነበር? ውይ እሱን እንኳን አትጠይቂኝ። አረ የሰው ጆሮ ከፍቶ አትጠይቂኛለህ እንዴ? ታወሪያታለሽ። አንቺ ቆይ ከመጀመሩ ነው እንደዚህ ወሬኛ ነሽ? እሱን ተይውና ይልቅ አዳራችሁ ንገሪኝ። አይታደረለት አደረ። ስለዚህ ምርጥዬ ነበር ማለት ነው። አሁንም እናት ለምን አንድ ክፍል ውስጥ እንድናደር እንደፈለጉ ምንም አልገባኝም። ምናልባት ተጠራጥራ ይሆን እንዴ? ምኑን? እጮኛዬ መሆንሽን። ትቀልዳለህ እንዴ? እኔ እኮ ፈርቻለሁ። ቆይ ምን ያደርገኛል ብለሽ ፈርተሽ ነው? እሱማ ምንም እንደማታደርገኝ አውቃለሁ። እሺ በቃ ተረጋጊ። እሺ አይዞሽ። አይደል? የምሬን እኮ ነው። ተረጋጊ። እንዴት ይሆን እንደላጤ ቤት ተኝቼ ይረጋጋለሁ? በዛሬ ደግሞ አልጋው ላይ ተኝቼ። ጭራሽ አንቺ ነሽ ዘለሽ ጉብ ያልሽበት? አዎ መሬት ላይ እንዳለን ትዝ ሲለን ተያይዘን ወደ አልጋው ላይ ወጣ። ወደ ክላይማክሱ ተገባ ይልሃል። ይሄንማ ቀረብ ብዬ ነው መስማት። እሺ ከዛስ? ከዚያ ምን? ለነገሩ ተይው፣ አልጋ ላይ ከወጡ በኋላ ምን ሊፈጠር ይችላል? አንቺ ያምሻል እንዴ? እናቱ እንዳይነቁብን ብለን እኮ ነው አብረን የተኛ ነው። ግን በዛው ሰውነታችሁ ተነካካ አይደለ? ቆይ ምን ተሰማሽ? አሁን ሳትደብቂ ንገሪኝ። አልዋሽሽም ጓደኛዬ፣ ወደ እኔ ሲጠጋ ውስጤ ሲርድ ይሰማኛል። እናት አሁን ሄደዋል መሰለኝ። አዎ ሄዳለች። በቃ አርታችን ወረድና ልተኛ። ግን እኔ ታች መውረድ እችላለሁ ማለት? እሺ እንተኛለን እናቴ። ቆይ በሩ ተቆልፎ ይላል እንዴ? ምንድነው እንደዚህ የሚያስደነግጠን? እኔም እኮ የገረመኝ እኮ ያንተ ተባባሪ መሆኔ ነው። ወይ ጉድ! ወይ እንተኛ እንዴ። ቆይ አንተ እዚህ ምን ትሰራለህ? እኔማ ወድቄ ነው። አረ እናትዬው ግን ተመቸች እና ስትወዳደቁ ነው ያደራችሁት? ኧረ እባክሽ ምን ልትይ? ረብቹና እያሳፈርሽኝ ነው። ወይ መደናበር! ምን አለ አንድ ቀን እኔም ከዳጊ ጋር። እሺ ወይዘሮ ጎመጁ አንቺ ደግሞ ምን ልትይ ነው? አንድ ክፍል ውስጥ ተዘግቶብኝ እንደዚህ በተደናበርኩ። ውይ አሁንስ እውነት ለመናገር ሁለታችንን ፈርተና ደንግጠን ነበር። እርግጠኛ ነኝ ከተረቱ በኋላ አልቧችሁ ነበር አይደል? የሱን ባላቅም እኔ ግን ከፍርሃት የተነሳ ሰውነቴ ሁሉ ውሃ ነበር። በእናትሽ እንደው ለኔና ለዳጊ የሚሆን አንድ ተረት ጠይቂልኝ። ልትወዳደቁ ነው? ምን ላድርግ ብለሽ ነው? ቀሚስ እኮ ያስለበሰኝ ጨዋ ነው ቀሚሷ። የኔ እህት ፍቅር በመላመድ እንጂ በድብድብ አይገለጽም። ለፊ ብልሽ እኮ ነው። እናንተ እንኳን ለኔ ለኩያችሁ ለዶክተር እናት እንኳን መቼ ታዘዛችሁ? ወይ ጩና ግን በጣም ባልገሻል ነው። ለማንኛውም ግን ላንቺ ደስ ብሎኛል ጓደኛዬ። ኧረ ምን አደረደረኝ፣ እኔም ደስ ብሎኛል። በዚህ ከቀጠላችሁ ደግሞ ሌላ ሰርግ ልንበላ ነው ይላል። አሁንም ስለ ሮማን እያሰብሽ ነው? አታስወሽኝና ለይኩን እኔ ሴትዮዋ መጣጧ ምንም አላማረኝም። መቼም ተጸጽታ ይሆናል ብለን አናስብም አይደል? ዛሬ ነው የጸጸቱ የታያት። እኔን ካንተ ለመለየት እኮ ያልፈነቀለችው ድንጋይ የለም። ዛሬም እሱ ነገር እንዳስታውስ ትፈልጋለህ? ለምን እንደመጣላሽ እኮ አውቃለሁ። እንዴት ይሄን ረሳዋለሁ? የዚህ ምክንያት በደንብ አድርገህ ታውቀዋለህ። እዚህ ደግሞ ምን ትሰራለሽ? በቃ ሁላችሁም በየደረስኩበት አንድ አይነት ጥያቄ ነው ማለት ነው የምትጠይቁት? አሁንስ አበዛችሁት። የማይፈለግበት ቦታ የሚገኝ ሰው ነው አበዛው ሊባል የሚገባው። በቃ ሰው አይደለሁም እንዴ?
እኔም እኮ እንደሌላው ላጠፋ እችላለሁ። ይኸውልሽ አውቆ የሚያጠፋና አጥፍቶ ይቅርታ ጠይቆ የሚጸጸት ሰው በፍጹም አንድ አይደለም፣ ሊሆንም አይችልም። አውቆ በድፍረት የሰራም እኮ ይቅር በለኝ ይላል። ደግሞ ነብስ አላጠፋው ምንድነው ይሄን ያህል? እሱን ምን ያሰብሽልን ነው እንዴ? የመጥፎ ሰው ስም ሁሉ ጊዜ መጥፎ ነው የሚባለው። እስኪ ምን ፈልገሽ ነው እዚህ ድረስ የመጣሽው? አባቱ ቤት ሄጄ ነበር። እንጀራ እናት ማለቴ እናትና እሱን ይቅርታ ለመጠየቅ። አይሻል ለንግግርሽ እንኳን ስርዓት የሚባል ነገር ከቶ አታውቂ። አንተ ወደ ስራ ገባ። እኔ ጩና መቼ ነው ሰራተኛ ማለት? እሺ ስለ ስራ ልታወሪ ነው እዚህ ቀጠርሽ? እሱማ ሌላ ነገር ብናወራ ደስ ይለኛል። እና ጀንጅነኛ ቆይ ምን ትጠብቃለህ? ጀንጅነኛ ነው ያልሽው? ሁሌ እኮ ወሬያችን አንዴ ነው ከሚሆን ብዬ ነው። ቤተሰብ ሰላም ነው ማታ ኳሳየ ምናምን ልበልህ? ከአንቺ ጋር ሲሆን ግን በጣም ፈታ እንደምል ታውቂያለሽ። እውነት በቃ ጭንቀት ምናምን የሚባል ነገር አታውቂም አይደል? 70 ዓመት ልኖር ለምን 70 ዓመት ሙሉ እጨነቃለሁ? ካለማ ፈታ ማለት ነው። በእውነት ባንቺ መግናት እየጀመርኩ ነው። ስለ ፋዘር ምንም አዲስ ነገር የለም? ይኖርበታል ብዬ የማስበው ቦታ ሁሉ እያሰስኩ ነው፣ ግን ላገኘው አልቻልኩም። ማን ያውቃል? ቆይ ምን ልትለኝ ፈልገህ ነው የተውከው? ያ ሰይጣን የሆነ ቦታ ገሎ ጥሎት ነው። እንኳን ደህና መጣሽ። ተቀመጪ እባክሽ። አልገባኝም። ቆይ ሁሉ ነገር ምንድነው? አይዞሽ፣ ይሄ ሰሞኑ አይነት ድራማ አይደለም። ማዘር የሉም እንዴ? አንዷ ዘመዷን ልትጠይቅ ስለሄደች ዛሬ የምትመጣም አይመስለኝም። እንዲያውም እዛው ነው ማድረግ ብላኛለች ደውላ። ስለዚህ ዛሬ ቲያትር ስለሌለን በጊዜ ወደ ቤቴ ልሂዳ እና እራት ሄደሽ ልትወጪ ነው? ለኔ ነው እራት የተዘጋጀው? ምን ላድርግ ብለሽ ነው? እማዬ እንደሆነች ሰሞኑን ገፎና አጥሚት ስታበላሽ የከረመችው። ቶሎ የለመድሽው ምግብ ልጋብዝሽ ብዬሽ እኮ። እናት ቆይ ለምንድን ነው እንደወፍርላቸው የሚፈልጉት? ምናልባት ድብልብል ስትሆን ይጣላታል ብላ አስባ ይሆናል እኮ። በዚህ ከቀጠልኩኝ 8 ቁጥር መሆን ይቀራል ብለክ ነው? ማለቴ ደግሞ የገዙ አይሻልም? ወገብ ላይ የታሰረ ፍራሽ። ጎን ለጎን ግን የኮሜዲ ስራ ብትሰራ ያዋጣል። እሺ ይኸውልሽ አምኜሽ ሳይሆን የምትይውን ለመስማት ነው እዚህ ድረስ የመጣሁት። ክፍተታችንን ልትጠቀሚበት ነው ይሄን ሀሳብ ያመጣሽው እንዳትል። ምንም አልዋሽም። አዎ ድርጅቱ ትልቅ ይሰራ ውስጥ ገብቷል፣ ግን እኔም በሆነ ያንቺን እርዳታ የምፈልግ አይመስለኝም። ተው ናሆሜ፣ ባትፈልግ ኖሮ ስደውልልህ እዚህ ድረስ አትመጣም ነበር። በጣም ጥሩ። ሰው ካልፈለግሽ ልሂዳ። እባክህ እባክህ። እሺ አትፈልግም። ማናችሁም የኔን እርዳታ አትፈልጉ። እሱ ጋር ምንሽ በቂ ነው። እኔ ግን ቤተሰቦቼ ናችሁና እናንተን መርዳት ፈልጋለሁ። እና አባዬ እዚህ ከአንቺ ጋር መሆኔን ቢያውቁ? አታስብ፣ እዚህ መሆናችንን ማንም አያውቅም። በአሁኑ ሁሉ ነገሬን ጠቅልዬ ነው ወደ ሀገር የመጣሁት። ማለት የሆነ ስኬታማ የሚያደርገኝን ስራ ለመስራት ፈልጋለሁ። ቅር ካላለ ማንም ሰው ሳያውቅ አንተን የኔ ማናጀር አድርጌ ለመቅጠር ፈልጋለሁ። ማናጀር? ምን ችግር አለው? አልኮሉ ድፍረት እንዲሰጥሽ መሆኑ። ካንተ ጋር ሰውራኩ የግድ ድፍረት ያስፈልገኛል። እንደውም ዛሬ ይሻላል መሰለኝ። ቆይ ግን የእውነት ይሄን ያህል አስፈራለሁ እንዴ? አይ እሱ እንኳን አታስፈራም፣ ግን ይሄ ቦቅቧቃ ልቤ ምን አቅለታለሁ? ዝም ብሎ ይቦቅቦቃል። ጭራሽ አማርኛሽ ሁሉ እኮ ተለኝ። ይልቅ ምን ልትይኝ ፈልገሽ ነበር? ምን ልን ነበረ? ረሱት መሰለኝ። አይ እንደውም አልረሱትም። አይዞሽ ተረጋጊና ንገሪኝ። ምንድን ነው እሱ? ከአንተ ጋር አጅሪው ሳይፎነቅቀኝ አይቀርም። ምን ምንድን ነው ያልሽው? ማለት አልገባኝም። እንኳንም አልገባ ማለቴ ሌላ ቀን በአማርኛ ነገር አለው። ምን ነው ደነገጥክ? ኖ የነገሩ መገጣጠም ግራ ገብቶኝ። አልገባኝም። የትኛው ነገር መገጣጠም ነው የገረመ? ወዲህ ነው እነስ ቅጥይ። መቼም የጀርመን መድኃኒት ምን ያህል ተፈላጊ እንደሆነ ሳታውቅ አትቀርም። ከቅርብ ጊዜ ወዲህ በእኔ የተነሳ የሰማሁት። ካላመንክ ደግሞ በሽርክና ከኔ ጋር ሲሰሩ የነበሩ ሰዎችን ላስተዋውቅ ይችላል። ቆይ ግን በህጋዊ መንገድ ነበር የምታከፋፊው? አልገባኝም። በህጋዊ ስትል
ምን ለማለት ፈልገህ ነው? እስኪ የሆነ ሰው ስም ብጠይቅሽ ታውቂው? የማን የምን ጉምሩክ የሚሰራ ሰው ነው። እሱማ ኑሐሚን ክፍል 133 ተለቋል ውዶችዬ። እንግዲህ የአቶ ላይኩን እህት ወይዘሮ ዝናሽን መታ ይቅርታ ጠይቃታለች። ወይዘሮ ዝናሽ ደግሞ እንግዲህ ፊቷን አዙራባታለች ማለት ነው ውዶችዬ። መልሳ እንግዲህ አሁንም ናሆምንም ይቅርታ ጠይቀዋለች። ናሆም እንግዲህ ይቅርታ አላደርግልሽም በማለት እንግዲህ እሺ ሊላት አልቻለም። የዳጊ አባት እንግዲህ አሁን ድብዝባዛውን አጥፍቷል ማለት ነው። ዳጊ እንግዲህ እየተጨነቀ ይገኛል። ጩና እንግዲህ ለዳጊ ፍቅሯን ገልጻለታለች። ነገር ግን ዳጊ አልገባውም ማለት ነው። እንግዲህ ዶክተሩና አምራ አብረው አድረዋል። አብረው ሲያድሩ እንግዲህ እናቱ አብረው እንዲያድሩ አድርጋ ከአንድ ክላስ ዘግታቸዋለች። እነሱ ግን አልጋቸውን ለይተው አንድ ላይ አንድ ክላስ ሆኖ አልጋቸውን ለይተው አድረዋል ማለት ነው። ነገር ግን እናታቸው በሩን ስታንኳኳ እናቲቱ በሩን ስታንኳኳ የዶክተሩ እናት እንግዲህ እሱ ዘሎ ወደ እሷ በመሄድ እንደዛ እያሉ አድረዋል ማለት ነው። እንግዲህ አብረው ማደራቸውንም ለጩና ነግራታለች። ጩናም እንግዲህ በጣም ተገርማ ነበረ ውዶችዬ። ቪዲዮውን እስከ መጨረሻው እዩ። እንግዲህ ዶክተሩ ለጩና የፍቅር ጥያቄ ታገቢኛለሽ ጥያቄ አቅርቦላታል። ጩና ማለቴ አምራ እንግዲህ ምላሿን አልሰማንም። ምላሿን እንግዲህ ቀጣይ ክፍል የሚሆን ይሆናል ማለት ነው። እንግዲህ የራት ግብዣ ጋብዟት የፍቅር ጥያቄ በዛው አቅርቦላታል። ውዶች የቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ በዛሬው ክፍል እንዳየ ነው እንግዲህ የአቶ ላይኩን እህት መታ ይቅርታ ጠይቃቸዋለች። አቶ ላይኩን እና ወይዘሮ ዝናሽን ማለት ነው። ነገር ግን አቶ ላይኩን እና ወይዘሮ ዝናሽ ይቅርታ ሊያደርጉላት አልቻሉም። ምክንያቱም በዛን ሰዓት እንግዲህ የናሆም ሰርግ ዝግጅት ላይ ያው ቤቱን ለቃ የእሷን ቤት እሷ ቤት ነው የነበሩት እና ያን ቤት ደግሞ ለቀው ወጥተዋል ማለት ነው። እንዲሆን ያደረገችው ደግሞ እሷ ራሷ ናት እና በዛ ምክንያት እንግዲህ እነሱ ተቀይመዋታል እና አሁን ላይ ደግሞ ድርጅታቸው ኪሳራ ውስጥ ስለሆነ ምንም ኪሳራ ውስጥ ቢሆን ድርጅታቸው ብር ከሷ ምንም ነገር ጥቅማ ጥቅም እንደማይፈልጉ እንግዲህ አስረግጠው ነግረዋታል ማለት ነው። እንግዲህ እባክሽን ይቅርታ አድርገንልሻል፣ ነገር ግን ከዚህ ቤት መሰስ ብለሽ ውጭ ልናይሽ አልፈልግም በማለት እንግዲህ አቶ ላይኩን አባሯታል ማለት ነው። ከዛም እንግዲህ ናሆም ከሚሰራበት ቢሮ ቀጥታ መታለች። መታም እንግዲህ ይቅርታ እንዲያረግላት ጠይቀው ነበር። ነገር ግን ናሆም ይቅርታ ሊያረግላት አልቻለም። በፍጹም ላይሽም ምንም ልሽም አልፈልግም በማለት እንግዲህ አሰናብቷታል። እንግዲህ ናሆም ከዳጊ ጋር ስለ አባቱ ሲያወራ ነበረ፣ ስለ ዳጊ አባት ማለት ነው። የዳጊ አባት እንግዲህ ሰሞኑን የት እንዳለ አይታወቅም፣ ስልክም አይደውልም ማለት ነው። ዳጊ እንግዲህ በጣም ተጨንቆ ለወንድሙ ለናሆም የአባቴ ነገር ጨንቆኛል እያለ እንግዲህ ሲያወራ ነበር ማለት ነው። ውዶችዬ እንግዲህ ናሆም አይዞህ ይገኛል፣ ምንም አይሆንም፣ እባክን አታስብ እያለ እንግዲህ ወንድሙን ሲያበረታታው ነበረ። ውዶችዬ እንግዲህ በድጋሚ የአቶ ላይኩን እህት እንግዲህ ናሆሜን ጠርተው ነበረ። ጠርተው በድጋሚ ላግኝ ብለው ጠርተው እንግዲህ ከድርጅቴ ልቀጥርህ በማለት እንግዲህ ከድርጅቴ ማናጀር አርጌ ልቀጥርህና ስራ በማለት እንግዲህ ነግረዋለች። እሱም እንግዲህ አልፈልግም፣ በፍጹም ይህን ስራ ልሰራው አልችልም፣ ሲቀጥል ደግሞ አንቺ የምትሰሪው ስራ ወንጀል ነው፣ ከማን ጋር ነው እየተባበርሽ ምትሰሪ በማለት እንግዲህ ደጋግሞ ጠይቋታል። እሷም እንግዲህ በፍጹም እኔ ወንጀል አልሰራም፣ ማንም ደግሞ አብሮኝ አይሰራም፣ እኔ የራሴ ድርጅት አለኝ፣ ከውጭ ደግሞ አንድኛ የነመጣው ከዚህ ካሁን በኋላ ስራዬን ልሰራ ነው ድርጅቴን ከፍቼ፣ ስለዚህ አንተ ማናጀር እንድትሆን እፈልጋለሁ፣ የራሴ ሰው እማቅህ አንተን ነው፣ ሌላ ሰው ማቀው የለኝም በማለት አሊያ ደግሞ ያንተ ሰው የምትለውን ሰው ስጠኝና ማናጀር ይሁን በማለት እንግዲህ ጠይቀዋለች ማለት ነው። እሱም እንግዲህ በፍጹም እኔ ማቀው የለኝም፣ ስለዚህ
እኔም ማናጀር ልሆንሽ አልችልም ይቅርታ በማለት እንግዲህ መልሶላታል ማለት ነው። እሷም እንግዲህ ተናዳ ስታንሰላስል ነበረ። እንግዲህ አንዳንድ ሰዎችንም ወንጀል የሚሰሩ ሰዎችንም እከሌን ታውቂዋለሽ ወይ እያለች ጠይቃት ነበር ደጋግሞ። እሷም እንግዲህ አላውቀውም እኔ እንጃ እያለች እንግዲህ አፏን እያወላተፈች ስትል ነበረ ማለት ነው። ውዶችዬ ዶክተርና አምራ እንግዲህ የፍቅር ጥያቄ ቀርቦላታል። አምራ ወርቅ የሆነች ልጅ ማለት ነው። ውዶችዬ እንግዲህ አብረው እንዳደሩ ለጭና ለጓደኛዋ ነግራታለች ማለት ነው። ጭና እንግዲህ እስኪ እንዴት አረጋችሁ እንዴት ሆናችሁ ከዛ በኋላ ሲያለች እንግዲህ ሚስጥሩን ሁሉ ስታስወጣት ነበረ። እንግዲህ አምራን ከዶክተሩ ቤት ሄዳ እናቲቱ ምግብ አብልታ ከጋበዘቻቸው በኋላ አብረው አንድ ክላስ እንዲተኙ አዛለች ማለት ነው። አንድ ክላስ ካዘዙ ካስገባቻቸው እና ከተቆለፈ በኋላ ነገር ግን አንዱን ፍራሽ አውርደው እሱ መሬት ላይ ተኝቶ እሱ አልጋ ላይ ነበሩ የተኙት ማለት ነው። ከዛም እንግዲህ እኔ ጨንቆኛል ምን ላድርግ እያለች እንግዲህ አምራን ለሱ ስታወራ ነበረ። በሩ እንግዲህ ጓጓ ባለ ቁጥር እንግዲህ ዘሎ ከሳ ጋር ካልገው ጋር ይሄድ ነበረ ማለት ነው ዶክተሩ። ከዛ በስተመጨረሻ እንግዲህ 2 ጊዜ ጓጓ ብሎ ከሷ ጋር ዘሎ ሄደና እንግዲህ በዘው ልተኛ ብሎ በዘው ለጥ ሲል እሷም እንግዲህ በሳቅ ስትሞት ነበረ ማለት ነው። ከዛም እንግዲህ አብረው ተኙ ይባላል ማለት ነው። ውዶችዬ እንግዲህ አምራን በጣም ቆንጆዬ ልጅ ናት። እንግዲህ አብረው ስተኛ በጣም ምርጥ ሰው ነው እያለች ያለችው ማለት ነው። ዶክተርም እንግዲህ የድሮ ሚስቱን ስለምትመስለው በጣም ከሚገባው በላይ እየወደዳት መጥቷል ማለት ነው። በስተመጨረሻ እንግዲህ እራት ግብዣ ጠርቷት ከእራት ግብዣው ላይ እንግዲህ ቀለበቱን አውልቆ ታገቢኛለሽ ወይ በማለት እንግዲህ ቀለበቱን አውጥቶ ሲሰጣት ነበረ። እሷም እንግዲህ የእውነት ነው ወይስ የፌክ ነው እያለች እንግዲህ እውነት አልመስላት ብሎ ስትጠይቀው ነበር ማለት ነው። እሱም እንግዲህ የእውነት ነው በማለት መልሶላታል። እንግዲህ ጩና ለዳጊን አግኝተዋለች። ዳጊን አግኝተው እንግዲህ ዘና ፈታ እያደረገችው እሱ ደግሞ በጣም ደስተኛለሽ በእውነት ከአንቺ ጋር ሲሆን ጭንቀቶችን ሁሉ ራሳለሁ ዘና ነው የምትይኝ በቃ ሀሳብ ምናምን አታስቢም እኔንም ዘና ነው የምታደርጊኝ በማለት እንግዲህ ሲመልስላት ነበረ። ውዶችዬ እሷም እንግዲህ አይደለ ደስ ይላላ እያለች እንግዲህ ያው ትንሽ ፎንቃ ነገር ይዞኛል በማለት ትንሽ እንደዚህ ቢጤ ስትለው እሱ ደግሞ ምን አልሽኝ ብሎ ብዙ አልሰማትም። ነገር ግን እንኳንም አልሰማ ባትሰማ ነው የሚሻልህ በማለት እንግዲህ ነገሩን ቀይሰዋል ማለት ነው። ውዶችዬ እንግዲህ ጩናና ዳጊ ደግሞ ይጣበሱ እንላለን። ውዶችዬ ትንሽ ከባድ ነው ማለት አንዳንዴ ወንዶች የፍቅር ጥያቄ ሲያቀርቡና መውደዳቸውን ሲናገሩ ያምራል። ሴት ልጅ ግን ለመናገር በጣም ትሳቀቃለች እና ይሁን ጩና ደግሞ ብትወደውም ዳጊን እሱ የፍቅር ጥያቄ ያቀርብላት እያልን ኮሜንት ላይ እናስቀምጥላችሁ። በወንድ ነው የሚያምረው አይደል እንዴ? እና ወዶችዬ እንግዲህ አምራን በስተመጨረሻ የፍቅር ጥያቄ አቅርቦላታል ማለት ነው። ዶክተር እንግዲህ እንደዛ ሲል ነው የሚያቆመው ድራማው። ውዶችዬ ውድና የተከበራችሁ የኔ የቻናሌ ቤተሰቦች እና የኑሃሚን ድራማ ተከታታዮች በሙሉ ሁላችሁንም ሰላማችሁ ብዝት ይበልልኝ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ማስተካከል ያለብኝ ነገር ካለ ደግሞ ይሄን አስተካከል እያላችሁኝ እንድንሄድ እንፈልጋለን ማለት ነው ውዶችዬ። በዛው ደግሞ ቢያንስ ድራማውን እያያችሁ ውዶችዬ ኮፒ ሊንክ አድርጉልኝ። 5 ጊዜ ኮፒ ሊንክ ብታደርጉልኝ ለኔ ይጠቅመኛል ማለት ነው ውዶችዬ። ቻናሌ ቫይራል እንዲወጣ ያግዘዋል ማለት ነው። ኮፒ ሊንክ አድርጉልኝ ፕሌስ። በተረፈ መልካም ምሽት ተመኘሁላችሁ ውዶችዬ። ባይ ባይ።